አሎ የሀዋባ ደህና ናችሁ ወይ? አልሐምዱሊላህ ደህና ናችሁ። እንደምን ናችሁ? ሰላም ነን። መዲና እንዴት ናት? ቤተሰቡ ሰላም ነው? ደህና ነን አልሐምዱሊላህ። እባካችሁ ዛሬ የደወልኩት ለሌላ አይደለም። ሀዋ ያደረገችውን ነገር ብታስቆሟት። ፖለቲከኞች ቤት ገብታ ያልሆነ ነገር ልጄ ሰው የሚያራምደው ፖለቲካ ችግር ውስጥ ወድቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። እንግዲህ በሰበቡም ሀገር ቤትን እያያችሁ የሀዋ አባት ያሉትን እስከ መጨረሻው ተከታተሉኝ። ሰይድ ወረባቦ ሀዋ አማቶቹ ላይ ደውሎ ማለት ነው። ትናንትና እንግዲህ ቅልጥ ያለ ጭቅጭቅ ነበረ በልጁ ምክንያት። ሰይድ ወረባቦ የፈታት ሚስቱ የድሮ ሚስቱ ማለት ነው መዲና ነው መሰለኝ ስሟ። አንዷ መዲና ነው፣ አንዷ መካ ነው ልጆቹ ማለት ነው። የሚገርማችሁ ነገር ስማቸውና መካ ነው መሰል መዲና ነው መሰል ያላት። አሁን እሷን ልጄን እሱ በሚያካሄደው ፖለቲካ ልጄ አደጋ ላይ ናት ብላለች። እንዴት ነው ብሎ ነው። እና ይሄን ነገር ፖለቲከኞች ቤት ገብታ የምታዳክረውን ነገር አስቆሙልኝ፣ እናንተ ጥሩ ሰው ናችሁ ብሎ ነው ያላቸው። አባትየውም የሰጡት ምላሽ ምንድን ነው? ልጃቸው በሽተኛ እንደሆነች ማለት ነው። የሰይድ ወረባቦ ሚስት አይምሯ ትክክል እንዳልሆነ በሽተኛ እንደሆነች ሰይድ ወረባቦም ተናግሯል። ፈታዎች ስላት ራሷን ነው የምትስተው ብሏል። ትታመማለች። አረቦች ቤት ስለሚያውቋት ያው ከፊሏ እኔ ቃማላት መሰለኝ ከፊሏ ቤት ስትሰራ አንድ ጊዜ ፈታዎች ብያት ራሷን ስታ ታማ ስለሚያውቃት ሁለተኛ ስልኬን ሰርቃኝ ይዛ ሄዳ እንደገና ሌላ ስልክ ገዝቼ ደውዬ ከፊሏ ላይ ፈትቻታለሁኝ ይኸው ንገራት ብዬ አልኩት። ግን አልነገራትም መታመሟንና በሽተኛ መሆኗን ስለሚያጥባል ሰይድ ወረባቦ ራሱ ማለት ነው። ያው እና መጀመሪያ ጊዜ ፈተዋት ስላት ራሷን ስታ ወርቃ ነበር ብሏል። አሁንም አባትየው የተናገሩት ልጅቷ በሽተኛ እንደሆነች ነው፣ አይምሯ ትክክል እንዳልሆነ። አሁንም ያለችው እሷ በውጭ ዓለም ናት መሰለኝ የልጁ እናት ማለት ነው። ግን በሚዲያ ላይ የሚያስተላልፈውን ነገር ምናምኑን እየተከታተለች እሷ ለምንድን ነው ልጄ አደጋ ላይ ናት፣ አንተ በምታስተላልፈው ፖለቲካ ልጄ አደጋ ላይ ናት ነው ያለችው። አባትየው ደግሞ ወይኔ እንደው እናትና አባቶቻችን እኮ ባይኖሩ መቼም እኛ እኮ ልጆቹ ሰላም አናሰንፍም ወላሂ። አባትየው ምን አሉ? የሚያሳዝን ቃላት ነው የመለሱለት። ልጄ አይምሮዋ በሽተኛ ነው፣ አንተ እሷን አትመልከት፣ እሷን አትከታተል፣ እኛን ነው ማየት ያለብን። ይችሊ ተፈጥራለች፣ ለልጅ ስትል እኛን ተመልከት ነው ያሉት። በቃ እናቶቻችን እንግዲህ ይህን ነው መልስ የሚሰጡት የሁላችንም። አንዳንዶቹ ደግሞ አንተ የታባህንስና አንተ የምንትስ የልጅ አንተ እንደዚህ እያደረግክ ታስጨርሰው ነው የታስገድለ ነው የነበር የሚሉት። አንዳንዶቹ ደግሞ እናትና አባት መልካሞች ደግሞ ልጄ እሷን አትከተል ነው ያሉት። እሷን አትከተል፣ እሷ አይምሮዋ ጥሩ አይደለም፣ ጥሩ ስላልሆነች እሷን አትከታተል፣ እኛን ተመልከት፣ ለልጅ ስትል ይችሊ ተፈጥራለች ከኛ ጋር ናት ነው ያሉት። የአረቦቹ ድምጽ እየገባብኝ ነው ግን። እና እነዚህ ትላልቅ ሰዎች ባይኖሩ መቼም ሰላም አይሰንፍም ነበር በእኛ በኩል በእኛ ትዳር በምንመነቃቅረው መካከሎች ማለት ነው። እና እነሱ ደግሞ የሚዲያ ሰዎቹ ምንድነው ደግሞ መልሳት እባክህ ረጃቱ በልና ምናምን እያሉ ነበረ ማለት ነው። እናስማማሻለን፣ አይዞሽ ምናምን ሲሏት ነበረ። ሰይድ ወረባቦ ደግሞ ፊቷ ማለት ነው አልፈልጋትም ነው ያለው። በፈልጋት ኖሮ እስከዛሬ መልሳት ነበር፣ አልፈልጋትም አላት ተናገረ ማለት ነው። ወንድ ልጅ እንዲህ ብሎ አፍ እስኪያወጣ ድረስ ሴት ልጅ ደግሞ እሱን እየተከታተልሽ የድሮ ባልሽን እየተከታተልሽ ተቂጡ ነገር መኮትኮት አርፋችሁ ተቀምጦ ላይ ያስጠላባችኋል ሴቶች ማለት ነው። በልጅሽ ጉዳይ መጠየቅ መብትሽ ነው። ግን የልጅሽ ጉዳይ ደግሞ ልጅሽ ሰላም ቦታ ናት፣ እናትና አባቷ ጋር ናቸው፣ ቤተሰቦቿ ጋር ናቸው። ሰይድ ወረባቦ ራሱ እኔ ቤተሰቦች ጋር ይሄዱ የትሁን ልጅቷ ያንቺ ገጠር ናቸው ያሉት እና ትምህርትን በሰዓቱ ታገኝ ብላት እምቢ አለች ነው ያለው። ስለዚህ እምቢ ብላ አሸንፋ እናትና አባቷ ጋር ልጅቷን አድርጋ አሁን ደግሞ አንተ በምታመጣው ነገር አንተ ሚዲያ ላይ እንትን በምትለው ነገር ልጅ ህይወቷ አደጋ ላይ ነው ምናምን አባትየው ተናገሩ። ሰላም ነን እኛ፣ እሷን ዝም በላት፣
እሷን አትከታተል ነው ያሉት። እንደምትታመምና በሽተኛ እንደሆነች ነው ዞሮ ዞሮ የገለጹት ቤተሰቦቿ ማለት ነው። እና እንግዲህ ምንም ማለት አይደለም። እንደዚህ የምትረብሹ የምትበጠብጡ ውርዴት ይዛችሁ ነው የምትመለሱት በሚዲያ ላይ። ውርዴቷን ይዛ ነው የተመለሰችው። የሚገርማችሁ ነገር ማንም ደግ አደረግሽው ያላት የለም። ሁሉም እየሰደቧት ነበር። የሚገርማችሁ ነገር እሱ ደግሞ ሶስቴም እንደውም በአንዴ ሶስቴ መፍታት ከተቻለ ሶስቴ ፈትቼሻለሁ ነው ያልኳት ነው ያለው። እንደገና ደውሎ ማለት ነው። እና ያላቸው አይመስልም። ይዘው እየጮኸቱ ምንድን ነው? በሉ ጠጡ፣ ተነሱ። እንግዲህ አፋቸው አይቻልም እነዚህ አረቦች ማለት ነው። እና ሀገራችንን በነገራችን ላይ ሀገራችን አመድ መስለዋል። ዝናብ የለም፣ በረሃ ነው። ሲያሳዝን ማለት ነው። ይህ እንደምትመለከቱ እንግዲህ ሀገራችን ይህን ይመስላል። ነጭ ሆኗል ወላሂ። አላህ ይርዝቀን ኢንሻአላህ ያ ረብ። አላህ ዝናቡን ይርዝቀን። ወላሂ ያለ ዝናብ የሚሆን ነገር የለምና አመድን የመሰለው ሀገራችን። እንግዲህ ዝናብ ስትለት ደግሞ ለምለም ይሆናል፣ አረንጓዴ ነገር ያወጣልናል ማለት ነው። እንግዲህ ይህ እንደምታዩት አዲስ ቤት ነው ሁሉም ነገር። እንግዲህ የስደተኞች ቤት ማለት ነው። አላህ ደግሞ ከመጥፎ ነገር የያዝልን፣ ከመፈረስ። ይህ ምንድነው ልማት ምናምን መንገድ የሚባል ነገር የያዝልን እላቸዋለሁ። እንግዲህ ባል ያላችሁ ከባሎቻችሁ ጋር ያስማማችሁ፣ ባልም የሌላችሁ መልካም እረፍት፣ ዘና ፈታ አበሉ። ከዚያ ደግሞ ሞቅ ደመቅ ያለ ትዳር ይስጣችሁ፣ ይስጠን። ከሚንከባከበን ጋር፣ ከሚያዝንልን ሰው ጋር፣ በቃ አንቺ ትብሺ ከሚለው ጋር እኛም ደግሞ ሴቶች ልክ ከአክብረ ነው እንደምንኖረው ማለት ነው። እሱን እንደዛ አይነቱን ባል ላይ ይስጠን እላለሁ። እንግዲህ ይህን ይመስላል የሀገራችን ቤቶቻቸው ደስ ሲሉ ማለት ነው። እንግዲህ የገጠሩ ቦታ ደስ ይላል ወላሂ። አስታውሱ እስኪ ሀገራችሁን። አያችሁት? በአሁን ሰዓት እኮ ቦታ የለም፣ ቦታ ተጣቧል። ይሄ ሀገር እንግዲህ ዝም ብሎ ዳገት ነገር የእርሻ መሬት ምናምን ነበረ። አሁን ግን ዝም ብሎ በቃ የከብት ማገጃ የነበረው ሁላ አሁን ቤት እየተሰራበት ነው እንደምታዩት። እስኪ የት ሀገር እንደሆነ ያወቀ ሰው ግን ጎበዝ ነው። እሺ ይሄንን ሀገር የት እንደሆነ መቼም ሳታውቁት አትቀሩም። እኔ ግን ስሙን አልጠቅስም ማለት ነው። ታውቁታላችሁ ሀገራችሁን፣ ሰፈራችሁን።